ትላንትና ዓለም በሙሉ ተጨንቆ ባለበት ሰዓት እነ ዶናልድ ትራምፕ ከጀርባ ምን ሲሰሩ ነበር፣ ድርድሩስ እንዴት ነበር ሲካሄድ የነበረው የሚለው ኤክስክሉሲቭ ሪፖርቶች ስለወጡ እሱን ልንገራችሁ። ናው ሰኞ ዕለት ጠዋት እንግዲህ በአሜሪካ በኩል አፕዴትድ የሆነ የተኩስ አቁም ኦፈር ለፓኪስታን ቀርቦ ነበር፣ ለኢራን ሊደርስ ያው ፓኪስታንሽ መሀል ላይ ሜሴጁን የምታመላልሰው እና ለፓኪስታን ቀርቦ ነበረ። በፓኪስታን በኩል ወደ ኢራኖች ደርሶ ነበረ። ኢራኖች ይህንን ጉዳይ ካዩት በኋላ የሙጅተባ ኮሚኒን አፕሩቫል ስለምንፈልግ ሙጅተባ ኮሚኒ ጋር ጉዳዩ ደርሶ የእሱ መልስ እስኪመጣ ጊዜ ስጡን ብለው እንደነበረ ተነግሯል። ሙጅተባ ኮሚኒ እንግዲህ በዚህ ድርድር ውስጥ አክቲቭሊ ሲሳተፍ እንደነበር ነው የታወቀው። ከዛ በኋላ ነገሩ ሙጅተባ ኮሚኒ ጋር ደርሶ ከመጣ በኋላ ሙጅተባ ኮሚኒ ጉዳዩን አይቶ አፕሩቭ እንዳደረገውና በዚህ ጉዳይ እንዲደራደሩ ፍቃድ እንደሰጠ ታውቋል። ይህንን ተከትሎ እንግዲህ ሰኞ ማታ ላይ ድርድሩ መልሶ ወደ ሞመንተም ገብቶ ነበረ፣ ኦር ተጧጥፎ ቀጥሎ ነበረ ድርድሩን በአሜሪካ በኩል እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው በስልክ ወደ ፓኪስታን እየደወሉ ሲመሩት የነበረው። በኢራን በኩል ደግሞ እነ አባስ አራጂ እንደነበሩ ነው እየተነገረ ያለው። በኋላ ላይ ግን ይህ ድርድር በዚህ ጥሩ ሁኔታ ላይ ባለበት እንግዲህ ማክሰኞ ጠዋት ላይ አሁንም ድርድሩ የበለጠ ወደ መግባባትና ወደ መቀራረብ እየመጣ ባለበት ሰዓት እብዱ ሽማግሌ ሰውዬ የትላንቱን ዛቻ መዛቱ ነው የተነገረው። ትላንት የዛቱ ዛቻ ኢንታየር ሲቪላይዜሽንን ኢራንን በሙሉ እናጠፋለን ምናምና የሚል ዛቻ መዛቱ ተነግሯል። ምናልባት ለድርድር እየቀረብን ስለሆነ በቃ እንዳሸነፍኩ እንዲመስል ብሎ ሊሆን ይችላል። የዶናልድ ትራምፕን ጭቅላት መገመት አይቻልም። ግን በዚህ ሁኔታ ላይ ባለበት ነው ያን ዛቻ የዛተው ነው የተባለው። ይህንን ተከትሎ እንግዲህ በዚህ ዛቻው ራሱ ላይ ነው ጫና ያመጣው ዶናልድ ትራምፕ ከሌሎች የዓለም መሪዎችም ሆነ ከራሱ አድሚኒስትሬሽን ሰዎች እንዲሁም ከኮንግረስ በጣም ብዙ ስልክ ሲደወለት እንደነበርና ጫና ሲደረግበት እንደነበረ ነው የተነገረው። እሱ ላይ ብቻ ሳይሆን ቫይስ ፕሬዚዳንቱ ላይ ሲደራደሩ የነበሩት ቫይስ ፕሬዚዳንቱም ቢሆኑ ይህንን እብድ ሰውዬ ኢሚዲየትሊ 25th አሜንድመንትን ኢንቮክ አድርገን ካላነሳ ነው የሚል ጫና ሲደርስ እንደነበረ ተነግሯል። የትራምፕ ኦፊስም በትላንትናው ዕለት እንግዲህ ውጥረት ውስጥ ነበረ የነበረው ይህ ሁሉ ሲካሄድ በነበረ ሰዓት። ኤኒዌይ ግን ዶናልድ ትራምፕ ይህንን ዛቻውን ቢዝትም ድርድሩ አሁንም ተጧጥፎ ቀጥሎ ነበረ። በኋላ ላይ ጄዲ ቫንስ ከነ አባስ ጋር በፓኪስታን በኩል እየተደዋወሉ ድርድሩን እያደረጉ ባለበት ሰዓት እንግዲህ አቶ ቢኒያም ደግሞ ከዶናልድ ትራምፕ እና ከዶናልድ ትራምፕ ቲም ጋር በተደጋጋሚ እየደወሉ አሜሪካ የማይሆን ዲል እንዳትፈርም ሲወተውቱ እንደነበረ ታውቋል። በኋላ ላይ ይሄ ነገር እንግዲህ ወደ ድርድሩ ቀስ በቀስ ወደ ጥሩ ነገር መድረሱን ተከትሎ የፓኪስታኑ መሪ ሻባዝ ሸሪፍ እንግዲህ ትዊተር ፔጃቸው ላይ የዚህን ድርድር ተርሞች ፖስት አድርገው እንግዲህ በዚህ ላይ ድርድር እየተካሄደ ነው፣ ጫፍም ደርሷል የሚል አንደምታ ያለው ፖስት ማድረጋቸውን ተከትሎ ከሚድል ኢስት ሀገራት ኢሚዲየትሊ ወደ ትራምፕ መደወል እንደጀመረ ነው የተነገረው። ሳውዲ አረቢያ እዚህ ጋር ሜንሽን ተደርጋለች። ከሳውዲ አረቢያ እስካሁን ድረስ የመልስ የለም፣ ግን ሳውዲ አረቢያ ሜንሽን ተደርጋለች። ሳውዲና የተወሰኑ የሚድል ኢስት ሀገራት ትራምፕ ጋር እየደወሉ ድርድር እንዳይደረግና ኢራንን እንዲያጠቁ ሲወተውቱ እንደነበረ ነው ሪፖርቶች እየወጡ ያሉት። ዶናልድ ትራምፕ እንግዲህ ይህንን በዚህ በኩል ከነዚህ ሚድል ኢስት ሀገራቶች ይህንን እና ከተወሰኑ አንላዮች ጋሽ ቢኒን ጨምሮ እንግዲህ ይህ ውትወታ እየደረሰባቸው ባለ ሰዓት ግን ኢን ዘ ሚንታይም ግን ከራሳቸው አድሚኒስትሬሽን ሰዎችና ከአሜሪካ ፖለቲካል ኦፊስ ሰዎች ግን ይህንን ዲል ኢሚዲየትሊ እንዲወስድ ጫና ሲደረግበት እንደነበረ ነው ትራምፕ የታወቀው። ቫይስ ፕሬዚዳንቱ ጄዲ ቫንስን ጨምሮ እንግዲህ በድርድር እንጨርሰው የሚል ጫና ትራምፕ ላይ ሲደርስ እንደነበረ ታውቋል። ትራምፕ እንግዲህ በዚህ ሁሉ ጉዳይ ላይ ነገራቶች እየተቀጣጠሉ ሄደው መጨረሻ ላይ እንግዲህ ኢራኖች የመጨረሻ መልሳቸውን መልሰዋል። ይህም ምንድነው አሜሪካ ሆነች እስራኤል የምታደርስብንን ጥቃት ኢሚዲየትሊ የምታቆም ከሆነ ይህንን የሁለት ሳምንት ሲስፋየር ለመፈረም ዝግጁ ነን ብለው መልሳቸውን መልሰዋል። ይህንን ተከትሎ እንግዲህ ይህ መልስ ለትራምፕ ከደረሳቸው በኋላ ትራምፕ መልሰው ፎር ዘ ላስት ታይም ለአቶ ቢኒያም ደውለው እንግዲህ ይህን ድርድር ሊፈርም ነውና ይህንን ተኩስ አቁም ስምምነት ሊፈርም ነውና ተኩስህን እንድታቆም የሚል ፕሮሚስ ማስገባታቸውና እዛ ላይ ስምምነት ላይ መድረሳቸው ታውቋል። ይህንን ስምምነት ላይ ከደረሱ በኋላ እንግዲህ ዶናልድ ትራምፕ ወደ ሻባዝ ሸሪፍ ወደ ፓኪስታንና ወደ አሲም ሙኒር የፓኪስታን የኤታማዦር ሹም ወደ አሲም ሙኒር ደውለው ዲሉን እንዲፈርሙና ዲሉን በቃ እንዲጨርሱ ክሎዝ እንዲያደርጉ መስማማታቸውን አሳውቀዋል። ኢን ዘ ሚን ታይም ግን ፔንታጎን ውስጥ ከፍተኛ ውጥረት እንደነበረ አንድ የዲፌንስ ኦፊሻል ተናግረዋል። ምክንያቱም ዶናልድ ትራምፕ ይህንን የዛቱትን ትዕዛዝ የሚያዙ ከሆነ እነዚህ ወታደሮች ናቸው መፈጸማቸው አይቀርም፣ ነገር ግን ይህ ሲቪላይዜሽንን በሙሉ አጠፋለሁ ጄኖሳይድ እፈጽማለሁ የሚል እርምጃ ግን ሜንታሊም ኤንድ ሞራሊም የሚጎዳ መሆኑን ተከትሎ በዲፌንስ ሚኒስትሪ እና በፔንታጎን ውስጥ በጣም ከፍተኛ ቀውስ ውስጥ ነበር፣ ጭንቀት ውስጥ ነበር የነበሩት። በኋላ ላይ ግን ይህ ሲስፋየር መፈረሙን ተከትሎ ሪሊፍ እንደተሰማቸው ኦር እፎይታ እንደተሰማቸው ተነግሯል። በኋላ ላይ ዶናልድ ትራምፕ እንግዲህ ወዲያው ቀድመው ይህንን ሲስፋየር መስማማታቸውን ፖስት አድርጓል መስማማታቸውን። በኋላ ላይ ደግሞ ትንሽ ቆይቶ ደግሞ አባስም የኢራን ፎሬን ሚኒስቴርም ይህ ሲስፋየር መደረጉን አናውንስ አድርጓል። ይህንን ተከትሎ ይህ ሲስፋየር መደረጉን ዶናልድ ትራምፕ አናውንስ ካደረጉ ከ15 ደቂቃ በኋላ ሚድል ኢስት ውስጥ ያሉ የአሜሪካ የሰራዊት አባላት ኢሚዲየትሊ ስታንድ ዳውን እንዲያደርጉ ኦር አማርኛው ምንድን ነው
አሳርፍ ነው የሚባለው። ብቻ እንደዛ እንዲያደርጉ ተደርጓል። ወደ ማንኛውም ጥቃት እንትን እንዳይሉና እንዳይንቀሳቀሱና እንዲቆሙ ትዕዛዝ ተሰጥቷቸዋል። ዊዝድሮ ሊያደርጉ የሚችላሉ ምናምን የሚል ነገር አለ። እሱ ገና የሚታይ ነው የሚሆነው። ለማንኛውም ጦርነቱ ከዚህ በኋላ ይቀጥላል ወይ የሚለው ግን እናየዋለን ማለት ነው።